የሆነ ነገር ሲሆን እግዚአብሔር የሆነ ነገር ሲገልጥ ቀጥሎ ዋና ታርጌት አለው። የክርስቶስ ተአምራት መስራት በቤተ መቅደስ አካባቢ ሰዎች እንዲሰበሰቡ አድርጓል። ሐዋርያት ክብር አይወስዱም፣ ጠቅልለው ለኢየሱስ ነው የሚሰጡት። የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? የሚያስደንቅ ነገር አድርጎ ስለምን ትደነቃላችሁ? ውስጡ ያለውን መንፈስ ኢየሱስ በቃ ገሏቸዋል። እኔ ዘፈን ደም ስሬ ውስጥ ነው ያለው፣ እንጀራዬ ነው፣ ኑሮዬ ነው። ይሄንን ነገር እንዴት ነው ብለው ሲጠይቁኝ የምጠቁመው ወደሱ ብቻ ነው። በህይወታችሁ ያለ የትኛውም ለውጥ ሰዎች ሊያዩ ሲመጡ እንዲያደንቁ እንዳትፈቅድለት። እኔ አይደለሁም ብለው እኔ ውስጥ ያለው የእግዚአብሔር መንፈስ የሐዋርያትን ሥራ እያጠናንም እየተማርንም ደግሞ እየጸለይንም የሐዋርያት ሥራ ላይ ካለችው ቤተክርስቲያን እየቀዳን ያለነው ቤተክርስቲያኒቱ አስተማሪዎች የነበሩባት ወይም ደግሞ የምታስተምር ቤተክርስቲያን ናት። በዛ ላይ ደግሞ የምታመልክ ቤተክርስቲያን ናት። አሜን ነው። እንደገና ደግሞ በጸሎት ህብረት የሚያደርጉ እንደነበሩ በጣም የምትጸልይ ቤተክርስቲያን ናት። የምትመሰክር ቤተክርስቲያን ናት። በዛ ላይ ደግሞ አንድ ቦታ ላይ ብቻ ተከማችታ አንድ ስፍራ ላይ የምትሆን ሳትሆን ሚሽነሪም ደግሞ የምትልክ ቤተክርስቲያን ናት። ስለዚህ አብረን በመንፈስ ቅዱስ እየተማርን ነው የምንገኘው። ምዕራፍ 3 ላይ ቁጥር 12 ጀምሮ ያለውን ቃል ጌታ እንደረዳን መጠን ጥቂት እንድናይ እፈልጋለሁ። ኢየሱስ ክርስቶስ ጌታ ነው። ሁሉም መጽሐፍ እንደያዘ እንዲሁም ደግሞ ማስታወሻ እንደያዘ አምናለሁ። ስለዚህ አብረን እናንብበው። ቁጥር 11 ላይ እርሱም ጴጥሮስንና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ በሚባለው አብረው ወደ እነርሱ ሮጡ። ወደ ማን? ወደ ጴጥሮስና ወደ ዮሐንስ። ሕዝቡ ሁሉ በሰለሞን መመላለሻ ነበር ያሉት እነዚህ ሰዎች። ወደ እነርሱ ይሄ የተፈወሰውን ሰው ካዩ በኋላ ሕዝቡ ሁሉ ወደ እነርሱ ሮጡ። ከዛስ ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን? በአዲሱ መደበኛ በኃይላችን ወይስ በጽድቃችን ይላል። ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? የአብርሃም የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። አሜን። እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁ። እርሱን ግን እግዚአብሔር ከሙታን አስነሳው፣ ለዚህም ነገር እኛ ምስክሮች ነን። በስሙም በማመን ይህንን የምታዩትንና የምታውቁትን፣ እስኪ በሉ የምታዩትንና የምታዩትንና የምታውቁትን። የተፈወሰውን ሰው ያውቁታል፣ አይተውታል። የምታዩትን የምታውቁትን የእርሱ ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህንን ፍጹም ጤና ሰጠው። ሃሌሉያ። ከዛ እንደዚህ ላይ አሁንም ወንድሞቼ ሆይ እናንተ እንደ አለቆቻችሁ ደግሞ ባለማወቅ እንዳደረጋችሁት አውቃለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁም ይደመሰስ ዘንድ ምን? ጮክ በሏ፣ ንስሐ ግቡ፣ ከዛስ ተመለሱ። ዋው!
እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያት አፍ የተናገረውን ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባልና ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነብይን ከወንድሞቻቸው ያስነሳላቸዋል በሚነግራችሁም ሁሉ እርሱን ስሙት ያንም ነብይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ሁለተኛም ከሳሙኤል ጀምሮ ከእርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ። እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዘርህ እስኪ በሉ በዘርህ በሉ በዘርህ እሺ የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻችሁ ጋር ያደረገው የኪዳን ልጆች ናችሁ። ለናንተም አስቀድሞ እግዚአብሔር ብላቴናውን ለናንተ ምን ብሎ እስኪ አስቀድሞ የምትለውን ቃል ብሉት። ለናንተም አስቀድሞ ምክንያቱም ቀጥሎ ሉቃስ ቀጣዩን ፓርት እየተናገረ ነው ያለው። ቅድሚያ ለናንተ ነው፣ ከዛ ግን ለጀንታይል ወይም ደግሞ ለአሕዛብ እንደሚቀጥል የሚያሳይ የሚጠቁም ክፍል ነው። ለናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው ይላል። እንጸልያለን። ታንኪዩ አባት ሆይ እናመሰግንሃለን። ጌታ ሆይ እንድታስተምረን ቃልህን እንድታብራራልን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ስም እኔና ሕዝብህ ካንተ ከመንፈስህ እንድንማር ቃልህን እግዚአብሔር ሆይ በማስተዋል እንድንሰማ እግዚአብሔር ሆይ የወደድከውን በጆሮአችን እንድታሰማን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የዘላለም ቅዱስ እግዚአብሔር ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። ካንተ ዘንድ መማር ስለሚሆን በዚህ በዘመን መጨረሻ እግዚአብሔር ሆይ የመጨረሻዎቹ ያንተ ሰራተኞች እንድታደርገን ክርስትናን በአግባብ እንድንኖር እንድትረዳን በእውቀት እንድንበረታ በጌታ በኢየሱስ ስም ቃልህን ግለጥልን። ለታናናሾች ለኛ ቃልህን ግለጥልን። እግዚአብሔር ሆይ የሰው ብቃት የሰው ችሎታ አንዳች ነገር ሊያደርግ አይችልም። ያንተ መንፈስ ግን ያስተምራል። እነዛን መሐይም ናቸው ብለው ያሏቸውን እነዚህን ጴጥሮስን እግዚአብሔር ሆይ እንዳደነቋቸው እንደተገረሙ እግዚአብሔር አምላክና አባት ሆይ መንፈስ ይህንን ስለሚያደርግ አመሰግንሃለሁ። በአንደበቴ አልፈ እንድትናገር ጸለይኩኝ። ሁሉን በስምህ አደረኩኝ በጌታ በኢየሱስ ስም አሜን። ጌታ የተባረከ ይሁን። ኢየሱስ ጌታ አሜን። የእግዚአብሔርን ቃል ዛሬም እግዚአብሔር ያበላናል። ሃሌሉያ። የቃሉን እውነት ዛሬ እግዚአብሔር በልባችን ላይ ያበራዋል። የቃሉ ፍቺ ያበራልናል። እሺ እንግዲህ እዚህ ክፍል ላይ የምናየው የክርስቲያን ወንጌል ዝም ብሎ የሐሳብ ጥርቅም አለመሆኑን በሐዋርያት ሥራ ከምዕራፍ 3 ከቁጥር 1 ጀምሮ እስከ ቁጥር 11 ድረስ በተደረገው ተአምራት ማወቅ እንችላለን። የክርስትና ሕይወት የክርስትና ዓለም ወይም ደግሞ ክርስትና ወይም ወንጌል ዝም ብሎ ሰዎች የሆነ ሐሳብ አጠራቅመው ቴክኒካል በሆኑ ወርዶች የሚያስተላልፉት ነገር ሳይሆን ኃይል ያለበት ተአምራት ያለበት ድንቅ ያለበት ነው። ኢየሱስ ጌታ እስኪ አሜን። ስለዚህ ክርስቶስ አንደኛ በድርጊት ይገለጥ ነበር፣ ሁለተኛ ደግሞ በትምህርት ይገለጥ ነበር። ጌታችን ኢየሱስ ክርስቶስ ዛሬ እንዲህ ብዬ ባርካቸዋለሁ፣ በስራም በቃልም ብርቱ ሆናችሁ መውጣት ይሆንላችሁ። በድርጊትም ይገለጣል ኢየሱስ፣ እንደገና ደግሞ በትምህርትም ይገለጣል። ኢየሱስ ቤስት ቲቸር ነው። ደግሞም የሚያስደንቁ ተአምራትና ኃይሎች በእጁ ይገለጡ ነበረ። ኢየሱስ ጌታ ሃሌሉያ። ክርስቶስ ኢየሱስ አሁን እኛ ማስተዋል ያለብን ክርስቶስ ኢየሱስ በሕይወታችን ላይ በኃይልና በተአምራት የሚሰራ አዳኝ መሆኑን። በኃይል ይሰራል፣ በተአምራት የሚሰራ አዳኝ ነው ኢየሱስ። እስኪ ኢየሱስ በኃይል የሚሰራ በሉ፣ እስኪ ተአምራትን የሚያደርግ በሉ፣ አዳኝ ነው በሉ እስኪ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እንግዲህ ምልክትን ማድረግ የሚወድ ጌታ ነው ኢየሱስ። በብዙ ስፍራ ለሰዎች ጥቅም ሰዎች ወደ እግዚአብሔር መንግስት እንዲጨመሩም ደግሞ ምክንያት እንዲሆኑ
ምልክትን ማድረግ ይወዳል። ምክንያቱም ምን አይነት አዳኝ እንደሆነ እንድንረዳ ምልክቶችን ያደርጋል። ተአምራትንም ደግሞ ያደርጋል። ምልክትና ተአምራት ይለያያሉ። ተአምራት ደግሞ ኢየሱስ ክርስቶስ ከሁሉም አካላት የበለጠ ከኛም የበለጠ እንደሆነ እንድንረዳ የክርስቶስ ተአምራት መስራት ምን አደረገ ካለን በቤተ መቅደስ አካባቢ ሰዎች እንዲሰበሰቡ አድርጓል። ኢየሱስ ክርስቶስ በእነዚህ በሐዋርያት በኩል ይህንን ሰው ሲፈውሱት በቤተ መቅደሱ አካባቢ በሰለሞን መመላለሻ አካባቢ ሰዎች በጣም በብዛት ተሰብስበው ነበር። ምክንያት ስለነበረው ምክንያቱም ይሄ ሰውዬ ሲዘል እግዚአብሔርን ሲያመሰግን ከማን ጋር ሆኖ ከነ ጴጥሮስ ጋር ሆኖ አይተውታል። ይህ ሰው ሊካድ የማይችል ድንቅ የሆነ ተአምራት ተደርጎለታል። ጴጥሮስ ቅድም ስናነብ የምታዩትንና ይሄንን የምታውቁትን ይላቸዋል። ምን አለ? የምታዩትንና የምታውቁትን ታንጀብል ነው። they know him 40 ዓመት በላይ የሚያልፈው ሰው ከናቱ ማህፀን ጀምሮ ሽባ የነበረ everyone knows ገንዘብ እየሰጡት ይሄድ የነበረ ሃሌሉያ። ስለዚህ እንደዚህ አለ። ጴጥሮስም አይቶ ይላል ወደሱ ሲሰበሰቡ ይህ ተአምራት ኢየሱስ ክርስቶስ ካደረገ በኋላ ሰዎች በሙሉ ወደ ማን ተሰበሰቡ? ወደ እነ ጴጥሮስ ተሰበሰቡ። ተአምራቱ ከተደረገ በኋላ እነዚህ ሰዎች ምን ሊሉ ነው ብለው አያችሁ። ብዙ ሰው ሚስ የሚያደርገው እዚህ ጋር ስለሆነ የሆነ ነገር ሲሆን እግዚአብሔር የሆነ ነገር ሲገልጥ ቀጥሎ ዋና ታርጌት አለው። ዋናው ታርጌት የዚህ ሰው መፈወስ አይደለም። ዋናው ታርጌት ቀጥሎ ጴጥሮስ የሚናገረው ቃል። ኢየሱስ ጌታ ነው። ከዛ እንደዚህ ይላል፣ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? እንዴ የሚያስደንቅ እኮ ነው። የሚያስደንቅ ነገር አድርጎ ስለምን ትደነቃላችሁ? ገሎታል እኮ ውስጡ ያለውን መንፈስ ኢየሱስ በቃ ገሏቸዋል። ምክንያቱም ታስታውሱ ከሆነ በሉቃስ ወንጌል ምዕራፍ 17 ከቁጥር 7 እስከ ቁጥር 10 ላይ ሄዳችሁ ስታነቡ እንዲህ የሚል ቃል ታገኛላችሁ። ያንን ባሪያ ያዘዘው ያመሰግነዋልን ይልና እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባውን ያደረግነው በሉ ይላል። ዋው! ከላይ ባሪያ ያለው አሳዳሪ ከእርሻ ሲመለስ ባሪያውን በል እንግዲህ ምግብ አቅርብልኝ ብሎት ምግብ ካቀረበለት በኋላ በር አብራሂም ብላ ብሎ ያመሰግነዋልን? እንደገና ደግሞ ቆመ አስተናግደኝ ነው የሚለው። ቆመ ደግሞ እስከበላ እስከጨርስ ነው የሚለው። ያንንም ካደረገ በኋላ ይላል አያመሰግነውም። ስለዚህ እናንተም የምታደርጉትን ሁሉ ያደረጋችሁት በራሳችሁ ስላልሆነ የምታደርጉትን ካደረጋችሁ በኋላ የማንጠቅም ባሪያዎች ነን በሉ። ይሄንን ቃል ሰምቷል። ይሄንን ውስጡ ኢየሱስ ከቶበታል። ሃሌሉያ። ስለዚህ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይም ደግሞ አዲሱ መደበኛ ላይ እንዳልኳችሁ ወይስ በጽድቃችን? ከጽድቅ የመነጨ ወይም ከኔ ኃይል የሆነ ነገር አንዳች ነገር የለም። ይሄ ሁሉ የሆነበት ምክንያት እንደዚህ ይላቸዋል፣ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። አረ አሜን። ማንኛውም ነገር በቤተ ክርስቲያን ወይም ደግሞ በጸጋ ስጦታ ቢደረግ ማን እንዲከብር ነው? ጮክ በሉና በሉታ። ጮክ ብላችሁ ኢየሱስ በሉ እስኪ። ሐዋርያት ክብር አይወስዱም፣ ጠቅልለው ለኢየሱስ ነው የሚሰጡት። እስኪ በደንብ አሜን። አጋዥ ጥቅስ ልስጣችሁ። የሐዋርያት ሥራ ምዕራፍ 10 ላይ ቁጥር 26 አካባቢ ለቆርኔሌዎስ መልአክ ተገለጠለትና ምጽዋት አረገልህ፣ ቢሆንም ግን ወደ ኢዮጴ ሰው ላክና በኢዮጴ በአንድ ቁርበት ፋቂ ሰው ቤት ውስጥ ስምዖን የሚባል ታገኛለህ፣ እየጸለየ ነው አለ። ሂድና 3 ቀን ሙሉ የሚፈጅ ጉዞ
እሱ ነው ያንተን ቁልፍ የያዘው፣ እሱ ጋር ነው መዳን የተቀመጠው፣ እሱ ጋር ነው ያንተ ኬዝ ያለው ብሎ መልአክን የሚያክል አካል መጥቶ ስለ ጴጥሮስ ሲመሰክር ስለ ጴጥሮስ ሲያወራው ሰማና ሰዎችን ልኮ ይዘውት መጡ። ልክ ሲመጣ ቆርኔሌዎስ ላይ የነበረ ማይንዱ ላይ ያለ በመላእክ ደረጃ የሰማው ስለ ጴጥሮስ የተከመረ ነገር አለ። ከዛ ልክ ሲያገኘው መጣና በጉልበቱ ተደፋ ይላል መጽሐፍ። ከዛ ጴጥሮስ ምን አለ? ተነስ፣ እኔ ደግሞ እንዳንተው ሰው ነኝ አለ። ዋው! ኢየሱስ ጌታ። እንዳንተው ሰው ነኝ። ለእግዚአብሔር ብቻ ምን በል እያለው ነው? ክብር የሚገባው ለእግዚአብሔር ነው በሉት። አጠገባቸው ያለውን ሰው ተአምራትን የሚያደርግ እግዚአብሔር ነው በሉት። የሚፈውስ እግዚአብሔር ነው በሉት። እስኪ ሃሌሉያ። የሐዋርያት ሥራ ምዕራፍ 14 ላይ ሄዳችሁ ስታነቡ በልስጥራ ጳውሎስ እየሰበከ ሳለ አንድ ሰውነቱ የሰለለ ከናቱ ማህፀን ጀምሮ ሽባ የነበረ ሰው ጳውሎስ ሲሰብክ ይሰማ ነበር ይላል። እና ሲሰማ ጳውሎስ ሲያየው ከሚናገረው የእምነት ቃል የተነሳ ያ ሽባ ሰውዬ ይድን ዘንድ እምነት እንዳለው አይቶ ቀጥ ብለህ ቁም አለው ይላል መጽሐፍ። ኢየሱስ ጌታ። ከዛም ብድግ አለ። ቀጥ ብሎ ሲቆም ሰዎቹ ደነገጡ። ከዛ አረ አማልክት በሰው አምሳል ወደ ምድር ወርደዋል ብለው ጳውሎስ ነበር ሲናገር የነበረውና ተናጋሪ ጳውሎስ ስለነበረ የጳውሎስን ስም የጣዖት አምላኪው ያድ ካህኑ መጣና የሱን ሄርሜን ብሎ ስም አወጣለት። ለበርናባስ ደግሞ ዲያ አለና 2 በሬ ይዞላቸው መጣ ሊሰውላቸው ይላል። ከዛ ልብሳቸውን ቀደው ከዛ ጉዳይ እንዴት እንዳስጣሏቸው ክብርን የማይወስድ ምን አይነት መንፈስ ኢየሱስ እንደከተተባቸው። ክብር የሚገባው ለእግዚአብሔር። አጠገባችሁ ያለውን ሰው እንደዚህ በሉልኝ፣ ክብር ለእግዚአብሔር ነው በሉት። እስቲ ክብር የሚገባው ለእግዚአብሔር ነው በሉት። ነገራቸው። በኃይላችን አይደለም በጽድቃችን አይደለም ይሄንን እያደረግን ያለነው የምናደርገው እናንተ በሰቀላችሁት በገረድ ፊት የካደው ሰው እንዲህ አለው። አላውቀውም ብሎ የካደው ጴጥሮስ አጠገባቸው ያለውን ሰው መንፈስ ቅዱስ ሲመጣ በሉት እስኪ መጀመሪያ የሚያደርገው በሉት የድፍረትን ኃይል ነው የሚሰጠው በሉት። የድፍረትን መንፈስ ነው የሚሰጠው በሉት። መንፈስ ቅዱስ የኃይል የዱናሚስ የሆነው መንፈስ ሲመጣ ድፍረት ነው እነሱ ውስጥ የገባው። ይሄ ሰው መጣና እናንተ የሰቀላችሁት የአብርሃም የያዕቆብ የይስሐቅ የአባቶቻችን አምላክ ግን ይሄንን ብላቴና አከበረው አለ። ዋው! ለአንዳንዶች ዛሬ ይሄ ድፍረት ያገኛችሁ በኢየሱስ አይገርምም? ጴጥሮስ ምንም ክብር ለነርሱ እንዳይሰጡ ካደረገ በኋላ ቀጥታ የሄደው ግን እርጉማን እንደሆኑ እንዲያውቁት የሰቀሉት እነሱ እንደሆነ እንዲያውቁት ከዛ ግን ደግሞ የአባቶቻችን አምላክ ግን ከሙታን አስነሳው። ለዚህ ነገር እኛ ምስክሮች ነን። ኢየሱስን ምን አደረገው? አከበረው። ሕይወታችሁ ኢየሱስን ያክብረው። በኢየሱስ አገልግሎታችሁ ኢየሱስን ያክብረው። በእናንተ ምንም ነገር ቢፈጸም ኢየሱስ ይክበር። ምንም የሆነ ነገር ቢኖር ከሱ የተነሳ ስለሆነ ራሱ ክብሩን ይውሰደው። እስኪ በደንብ አሜን። ኢሳይያስ ላይ እንደዚህ ይላል መጽሐፍ፣ ክብሬን ለማንም አልሰጥም፣ ምስጋናዬንም ለተቀረጸ ምስል አልሰጥም። እግዚአብሔር በክብሩ አይደራደር። ብዙ ጊዜ የሚያዝንበት እሱ ይመስለኛል። እግዚአብሔር ይርዳን እኛንም። እስኪ በደንብ አሜን። ከዛ ጴጥሮስ ቶሎ በተሻለው መጠን ስለ ክርስቶስ ወደ ማውራት ነው የገባው። ምዕራፍ 3 ቁጥር 13 ላይ የአብርሃምና የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ ያሳልፋችሁ የሰጣችሁትን ሊፈታውም ቆርጦ ሳለ በጲላጦስ ፊት የካዳችሁትን አይገርምም? ብላቴናውን ኢየሱስን አከበረው። ሊፈታው እንኳን ወዶ ሳለ አህዛቡ እንኳን ሊፈታው ፈልጎ እናንተ ግን ካዳችሁት ይላቸዋል። ምን አይነት ድፍረት ነው! መንፈስ ከሱ ጋር ይሁን እንጂ ኢየሱስን በገደሉት ሰዎች መካከል እኮ ነው የሚያወራው። እናንተ ግን ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ ይላቸዋል።
ያ በተአምራት ምክንያት እግዚአብሔር ሕዝቡን ከሰበሰበለት በኋላ ጴጥሮስ ጊዜ አላጠፋም። እውነቱ ልባርካችሁ። የእውነት መንፈስ በጌታ በኢየሱስም እውነትን የምትናገሩ እውነትን የምታወሩ ያላችሁን ብቻ የምትናገሩ ይሄ መንፈስ ያገኛችሁ፣ በኢየሱስም ያገኛችሁ። ቤተሰብነት መተዋወቅ አይያዛችሁ። የእግዚአብሔር ሐሳብ ብቻ ልባችሁን ይያዘው። ካንደበታችሁ እውነት ብቻ ይውጣ። ሃሌሉያ። በተለይ ለኢትዮጵያ ያስፈልጋል። እውነት በእያንዳንዳችሁ ላይ ይሆን። የውሸት ማስመሰል መጽሐፍ ቅዱስ ላይ በሐዋርያት ሥራ ምዕራፍ 20 ላይ ሲናገር ከመካከላችሁም ይነሳሉ ደግሞም ከውጭም ይመጣሉ፣ ግን ጠማማን ነገር የሚናገሩ ደቀ መዛሙርቱን ወደ ኋላ የሚስቡ የሚለውን ቃል እያነበብኩኝ ምን ወደ ሐሳብ የመጣ ሕዝብ የሚያስፈልገውን መስጠትና ሕዝብ የሚፈልገውን በመስጠት መካከል በጣም ትልቅ ልዩነት አለ። ሕዝብ የሚያስፈልገውን ነገር እየሰጣችሁ ባላችሁበት ጊዜ ሰዎች ይነሱና ሕዝብ የሚፈልገው ነገር ላይ ፎከስ አድርገው በመካከላችሁ ልዩነት ይፈጥራሉ። ከዛ እንዳትገስጹ፣ እውነት እንዳትናገሩ፣ የወንጌልን ሐሳብ እንዳታወሩ። ለራበው ሰውዬ ምን ኢየሱስ ያድናል ትለዋለህ? እንጀራ ስጠው እንጂ። ኖ እንጀራ በልቶ ሲኦል ቢሄድ ምን ይሰራለት? ወንጌሉ ሙሉ ነው በራሱ። ኢየሱስ ጌታ ጌታችን ኢየሱስ ክርስቶስ ጽድቅና መንግስቱን ፈልጉት ነው ያለው እንጂ የሚጨመረውን ፈልጉ የሚል ቃል አልተናገረም። የሚጨመር አይፈለግም፣ የሚፈለግ ይፈለጋል ማለት ዩሲ። እና አንዳንድ ጊዜ ጴጥሮስን ሳየው ምን አይነት ጉድ ነው የገባበት። ምዕራፍ 2 ላይ ተመልከቱት። እዛ ምስትሬት እንደ ግደሉኝ እያለ መሄድ ነው እኮ የሚመስል። ምዕራፍ 4 ላይ ስትሄዱ መንፈስ ቅዱስን ተሞልቶ እናንተ ግንበኞች ይላቸዋል። ማን ያላቸውን? ራሱ ኢየሱስ ያላቸውን የደገመው። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ። አየ ድንጋዩ የሚወድቅበትንም ይፈጨዋል፣ ደግሞ ድንጋዩ ላይ የሚወድቀውም ይደቃል። አየ ከአባቱ የተማረ ስለሆነ ኢየሱስን እየሰማ እንደ ሌሎቹ እያለ አንገት እየነቀነቀ ምን ማለት ነው ጌታው ይሄ ሆይ ይለዋል። አንተ ደግሞ አታስተውልም ሲል ግድ የለም እንደፈለክ በለኝ ግን ምን ማለት ነው ይለዋል። ዋው! ስለዚህ ገብቶበታል። ቅዱሱን ጻድቁን እሱን ገላችሁት አለ። ግን ጲላጦስ እንኳን ሊፈታው ፈልጎ ሳለ እንኳን አሕዛብ የሆነው እናንተ ግን የራሳችሁን ወገን እግዚአብሔር የላከላችሁን መሲህ። ምክንያቱም ጻድቁንና ቅዱሱን ማለት ምን እየተናገረ ነው? የመሲሁ ስም ነው። መሲሁ ጻድቅ ነው፣ መሲሁ ቅዱስ ነው። ኢየሱስ ጌታ። እስኪ ኢየሱስ ቅዱስ ነው በሉ እስኪ። እስኪ ኢየሱስ ጻድቅ ነው በሉ እስኪ። አያችሁ ቅዱሱን ጻድቁን እሱን። ምክንያቱም ታስታውሱ ከሆነ ስለ የትኛው ኃጢአት ትከሱኛላችሁ ብሏቸው ነበር። ራሳቸው ምን ብለውት ነበር? ስለ የትኛውም ኃጢአት አንከስም፣ በእርግጥም ፒውር ነህ አንተ። ያልገባን ነገር ይሄ የእግዚአብሔር ልጅ ነኝ የምትለው ነገር ነው። ያ ደግሞ በመንፈስ ነው የሚገባው። ኢየሱስ ጌታ ነው። ስለዚህ ተአምራቱ ህዝቡን ከሰበሰበ በኋላ የጴጥሮስ ዓላማ አንድና አንድ ነው። የመጀመሪያው በክርስቶስ ላይ ሰው እምነት እንዲኖረው፣ ሁለተኛ ዳግም እንዲወለድ። አሜን በሉ እንጂ። ጠገባቸው ያለውን ሰው ማንኛውም በህይወትህ የተሰራ የትኛውም ለውጥ በሉት እስኪ እግዚአብሔር እንዲከብርበት ነው በሉ እስኪ። እግዚአብሔር እንዲታይበት ነው በሉ። ሃሌሉያ። ሰዎች ባንተ የሆነውን ነገር ዋው! ታጨስ ነበር አቁመሃል፣ ትጠጣ ነበር አቁመሃል፣ ገንዘብ ተወድ ነበር አቁመሃል። ከዛ ተገርመው ወደ አንተ ሲመጡ እኔ እኮ አይደለሁም በል። ወደ ማን ጠቁማቸው? ወደ ኢየሱስ ጠቁማቸው። አሜን ነው ወይ? አሜን ነው ወይ? ሁሌ እንደምነግራችሁ ነው። እኔ ዘፈን ደም ስሬ ውስጥ ነው ያለው። this is my life። እንጀራዬ ነው፣ ኑሮዬ ነው፣ ቴስቴ ነው፣ ኤቭሪቲንግ። ይሄንን ነገር እንዴት ነው ብለው ሲጠይቁኝ የምጠቁመው ወደሱ ብቻ ነው። አሜን ነው ወይ? መጽሐፍ እንደዚህ ይላል፣ በኃይልና በብርታት አይደለም በመንፈስ እንጂ።
የእግዚአብሔር መንፈስ በህይወታችሁ ላይ የቀየረው ቅየራ ማንን ሊያከብር ነው? ኢየሱስን። መንፈስ ቅዱስ ሲመጣ ማንን ያከብራል አለ ኢየሱስ? እኔን ያከብረኛል። አረ አሜን። በህይወታችሁ ያለ የትኛውም ለውጥ ሰዎች ሊያዩ ሲመጡ እንዲያደንቁ እንዳትፈቅድለት። እኔ አይደለሁም በለው። እኔ ውስጥ ያለው የእግዚአብሔር መንፈስ ነው በለው። ሃሌሉያ። ማንኛውም ከኩላሊት ተፈውሰሃል፣ ከጉበት ነፃ ወጥተሃል፣ ያንን ያደረገውን አሳይ። እርሱም ኢየሱስ። ከሐኪም ቤት በመመላለስ ብዙ ገንዘብ ታወጣ የነበርክ ሰውዬ አሁን ከዛ ቀርተሃል። ማንን ያረገልህ? ኢየሱስ። ሃሌሉያ። በአንተ ምክንያት ሊታይ የሚገባው ማን ነው? ኢየሱስ። ዋው! የትኛውም ተአምራት every transformation of life ከተአምራት ሁሉ በላይ ተአምራት የሰው ህይወት መለወጥ አይደል? እስኪ በደንብ አሜን። አረ አሜን። ዋው! የአብርሃምና የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። ዋው! ሃሌሉያ። እንደምታስታውሱት ጴጥሮስ በመጀመሪያ ስብከቱ ላይ በነቢዩ ኢዩኤል ያለውን መጽሐፍ አንስቶ ሲናገር መንፈስ የሚሰጠው በማን ነው አለ? በማን ነው? በኢየሱስ ነው የሚሰጠው። መንፈስ ቅዱስ የሚወርደው በማን ነው? ሄጄ ከአብ ዘንድ ተቀብዬ ምን አፈሰሰው ነው የሚለው መጽሐፍ። ራሱ ጴጥሮስ ሲናገር ከአብ ዘንድ ተቀብሎ አፈሰሰው። ማ? ኢየሱስ። መንፈስ በኢየሱስ ነው የሚሰጠው። ኢዩኤል ምዕራፍ 2 ላይ እንደሱ ብሎ ተናግሯል። እርሱ ብቻ አይደለም፣ የዳዊት ልጅና የዳዊት መጽሐፍ የተናገረውን በሙሉ አኮምፕሊሽ ያደረገው የተፈጸመው በማን ነው? በኢየሱስ ነው። ታስታውሳላችሁ አይደል? መዝሙር 16፣ መዝሙር 110 እነዚህ ሁሉ ምክንያቱም ዳዊት ከሙታን አልተነሳም፣ ይሄው መቃብሩ፣ ይሄ ኢየሱስ ግን ምን ብሏል? ተነስቷል። ስለዚህ ዳዊት ስለማን አወራ? ስለ ኢየሱስ። አዎ በዛ ውስጥ የዳዊት ጌስ አለ፣ ግን እሱ ምን በትንሳኤ ሲነሳ ያለው ማለት ነው። ጌታ ይባረክ። የዳዊት ልጅና የዳዊትን ትንቢት የሚያሟላው ማን ነው? ኢየሱስ። ሃሌሉያ። ክርስቶስ በዳዊት ዘር ውስጥ እግዚአብሔር የመረጠው ንጉስና አዳኝ ነው። ክርስቶስ በዳዊት ዘር ውስጥ እግዚአብሔር የመረጠው በዳዊት በኩል የመጣ ንጉስና አዳኝ ነው። ሁለተኛ ክርስቶስ አምላክና የእግዚአብሔር ቀኝ እጅ ነው። ሌላው ክርስቶስ የትንቢቶች ሁሉ መልስ ነው። የትንቢት ሁሉ መልስ ነው። ኢሳይያስ 42 ኢሳይያስ 53 ስታነቡ የእግዚአብሔር ሰራተኛ ሆኖ የዓለምን ኃጢአት ያነጻ ዘንድ እንደሚሰቃይ የሚናገር ክፍል ነው። ምዕራፍ 42 እና ምዕራፍ 53 ኢሳይያስ 42 ላይ ከቁጥር 5 ጀምሮ ሰማያትን የፈጠረ የዘረጋቸው ምድርና በውስጧም ያሉ ያጸና በእርሷ ላይ ለሚኖሩ ሕዝብ እስትንፋስ ለሚሄዱባትም መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር በጽድቅ ጠርቼዋለሁ፣ እጅህንም ይይዛለሁ፣ እጠብቅህም አለው፣ የእውሩን ዓይን ትከፍት ዘንድ የተጋዘውንም ከግዞት ቤት በጨለማም የተቀመጠውን ከወህኒ ቤት ታወጣ ዘንድ ለሕዝቡ ቃል ኪዳን ለአሕዛብም ብርሃን አድርጌ እሰጥሃለሁ ይላል። ኢየሱስ ጌታ ነው። ይሄ ስለ ኢየሱስ የተነገረ ትንቢት ነው። ሁለተኛው ደግሞ እንዴት እንደሚሰቃይ ሲናገር ኢሳይያስ 53 የምታውቁት ክፍል እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንንም በደል በርሱ ላይ አኖረ፣ ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ይሄ ስለ ኢየሱስ ነው። አጠገባችሁ ላለው ሰው እንዲህ በሉት፣ የትንቢቶች ሁሉ መልስ ኢየሱስ ነው በሉት እስኪ። ሃሌሉያ አሜን ነው። የትንቢት ሁሉ መልስ። ሌላው እዚህ ክፍል ላይ ጴጥሮስ የተጠቀማቸው ወርዶች ቅድም ያወራኋችሁ ትንሽ ጠንከር አድርጌ ያደረጉት ነገር እንዲቆጫቸው
እንዲሰጣቸው የሚያደርግ ነው። ለንስሐ ያመቻቻቸው ነው። እንደዚህ ይላል ሐዋርያ ሥራ ምዕራፍ 3 ቁጥር 14 ላይ እዛው ምዕራፍ 3 ላይ ማለት ነው። እናንተ ግን ቅዱሱን ጻድቁንም ክዳችሁ አላቸው። ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ ይልና እንደዚህ ይላል የሕይወትን ራስ ገደላችሁት። ዲታ አይነት ነገር ነው። እኔ 2-3 ያነበብኩት ጴጥሮስ ምን ነካው እያልኩ ነው ያነበብኩት። ምን ገብቶበት ነው? እንዴት ነው በዚህ ድፍረት በዚህ ልክ መንፈስ ቅዱስ በርሱ የተጠመቀመው? የሕይወትን ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምስክሮች ነን። የሕይወትን ራስ ገደላችሁት። በሌላ አማርኛ የሕይወትን ደራሲ ገደላችሁት። የሕይወትን ምንጭ ገደላችሁት። ታውቋቸዋል ወይ? ተረድታቸዋል ወይ? ኃጢአቱን አንደርስታንድ አድርጋቸዋል ወይ ነው። ዋው! እነዚህ ሰዎች የእግዚአብሔር አገልጋይ የሆነውን ኢየሱስን ምን ብለውት ነበር? ተቃውመውት ነበር። እንደውም ከሱ ይልቅ ምን አድርገው ገዳዩን ሰው እንዲለቅላቸው ለምነው ነበር። ማንን? በርባንን ነፍሰ ገዳይ ነበር ይላል መጽሐፍ ቅዱስ። ዋው! 3000 ካዳነ በኋላ ቀጣይ ነው እኮ የሕይወትን ደራሲ የሕይወትን ራስ ገደላችሁት አላቸው። ከዛ ግን አላላላቸው እንደዚህ አለ። ነገር ግን አለ ጴጥሮስ ይሄ ሁሉ የሆነው የእግዚአብሔር ዓላማ ስለነበረ ነው አላቸው። እስኪ አሜን። ማለትም ከገዳዮቹ ሰዎች በስተጀርባ እግዚአብሔር የድህነትን ዓላማ እየፈጸመ ነበር። በእግዚአብሔር ልብ ውስጥ የነበረ የድህነት ሐሳብ ክርስቶስ ኢየሱስ በመስቀል በሚሆንበት ጊዜ ነበረ የእግዚአብሔር ሐሳብ ፕሮግራም የሚፈጸመው። በልቡ ይዞት የነበረውን በነቢያት በተለያየ መንገድ ለሚረዱና ለአንደርስታንድ ለሚያደርጉ ብቻ ይገልጠው የነበረው ብዙ ሕዝብ ያላስተዋለውን እዚህ ሰዓት ላይ ራሱ እግዚአብሔር በነሱ ኃጢአተኝነት በኩል ለነሱ መዳኛ መልሶ ቀየረው። ሃሌሉያ! አጠገባቸው ያለውን ሰው እንደዚህ በሉት፣ ቀላል እንዳይመስለው። ኃጢአተኞች ይድኑ ዘንድ ክርስቶስ መሞት ነበረበት በሉት። መሞት ነበረበት። ለምን? ካልሞተ እኔና እናንተ አንድንም። አንድ ጊዜ ክርስቶስ ከሞተ በኋላ በሁለተኛ ጊዜ ደግሞ ሞትን ድል አድርጎ በመነሳት እግዚአብሔር አስነስቶ ለኔና ለናንተ አዳኝ ያደረገው ማለት ነው። በቃ ይሄን እያወራ ነው ያለው። ስለዚህ አላቸው ወደ ተፈወሰው ሰው እያየ ይሄንን ያደረገው ይሄ ስም ነው። ይሄ የሆነው ይሄን እንድትሰሙ ነው። ሃሌሉያ! ለሱም መድኃኒት ነው። ጥሩ ነው። ወደ ህብረት ገብቷል፣ ወደ አምልኮ ገብቷል። ከእግዚአብሔር ጋር ያለውን ሪሌሽንሺፕ ለሰው የሆነታል። ግን በሱ ምክንያት ደግሞ 5000 ህዝብ ባንተ ምክንያት በጌታ በኢየሱስ ክርስቶስ በተደረገልህ የህይወት ለውጥ ምክንያት እግዚአብሔር ባንተ ላይ በሰራው ነገር ምክንያት ሳታውቀውም አውቀውም ብዙዎች ይዳኑ። ሳታውቀው ያንተ ህይወት ነው የቀየረኝ ይበሉ። አንተን አይቼ ነው ወደ ጌታ ያመጣሁት ይበሉ። አሜን 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 አሜን። ባንተ ምክንያት የሚመለሱ ሳይሆኑ ባንተ ምክንያት የሚገቡ፣ ባንተ ምክንያት ወደ ህይወት የሚመጡ፣ ወደ ኢየሱስ የሚመጡ፣ የሱ አምላክ አምላክ ነው የሚሉ፣ የሱ ጌታ በርግጥም ጌታ ነው የሚሉ፣ ተብታባውን ተናጋሪ የሚያደርግ፣ ያልተማረውን ሰው ምሁር የሚያደርግ። ሃሌሉያ! በደንብ አሜን። ይሄ የሆነው ይሄ እንዲሆን ነው። ትዝ ይላችኋል አልዓዛር ከሞት ተነሳ። አልዓዛር ከሞት ከተነሳ በኋላ አልዓዛር መልሶ ምን ሆነ? ነገሩኝ እንጂ ሞተ በሉ እንጂ ሞተ። እሱን ለማየት የመጡ ብዙ አይሁዶች ደግሞ ለዘላለም ምን ሆኑ? ዳኑ። ብዙዎች ይላል። ከኢየሱስ የተነሳ አይደለም፣ ራሱ ከአልዓዛር የተነሳ እየመጡ ያምኑ ነበር ብዙ አይሁዶችና ግራ ሲገባቸው የማይፈሩ ጨካኝ ሆኑ። አልዓዛርን እንደገና ሊገሉት ተስማሙ ይላል። በስመ አብ! የዚህ ሰው እንዲህ መሆን ለነዚህ ሰዎች ነው። ያንተ በህይወት መኖር ለመብላትም አይደለም፣ ለመጠጣትም አይደለም። የእግዚአብሔር ፕሮግራም ባንተ ውስጥ ያለውን እግዚአብሔር ሊፈጽመው ነው። ሃሌሉያ! አረ አሜን በሉ እንጂ።
እኔ አሁን ያኔ ገባኝ። ለካ ጌታ ሊያድንብኝ ነው እስከ ዛሬ እድሜ የሰጠኝ። ከስንት ወዳጆቼ በላይ በጣም በከፋ ህይወት ውስጥ የነበርኩ ሰው ደግም ብላቸው፣ የዋህም ብላቸው፣ ትሁትም ብላቸው፣ ቅንም ብላቸው፣ አዋቂም ብላቸው፣ ብልህም ብላቸው ሲወስዳቸው እኔ የተቀመጥኩበት ምክንያት ለኔ ልኖር አይደለም፣ የሆነ ነገር ላደርግ አይደለም። እሱ እግረ መንገድ ነው። ባንተ የጀመረውን እግዚአብሔር ሊፈጽም ነው። ሃሌሉያ ሃሌሉያ። ለዚህ ነው ክርስቲያን የሚኖርበት አኗኗር በሙሉ ሰዎች ወደ እግዚአብሔር መንግስት እንዲመጡ በሚያደርግ የህይወት ስርዓት ውስጥ መኖር ያለበት። ለዚህ ነው አንዳንድ ነገር ስትከለከሉ ምን ችግር አለው አትበል። አንተ እዚህ የምትኖረው ያንተን ህይወት ያንቺን ህይወት ያማረ ለማድረግ አይደለም። ባንተ ምክንያት ኢቭን በንግግራችሁ ምክንያት ኢቭን እናንተ ጋር ባለ የተለያዩ እግዚአብሔር ባስቀመጣቸው ነገሮች ምክንያት በፈውሳችሁ ምክንያት ብዙ ሰዎች ወደ አባታችሁ መንግስት እንዲጨመሩ ነው። ለበረከት ሁኑ። በኢየሱስ ስም ለበረከት ይሁን። ለበረከት ሁኑ። እስኪ ያለሁት በምክንያት ነው በሉ እስኪ። እንጂ እኮ እዚህ ከምናመልከው በላይ እኮ እዛ ይበልጣል። እዚህ ከምናገኘው እርካታ በላይ ያቀመሰህ ብዙዎች ባንተ በኩል እንዲቀምሱ ነው። እስኪ በደንብ አሜን። ግን ዋናው አጀንዳ በእኔ የተቀመጠ የእግዚአብሔር ፕሮግራም እግዚአብሔር በትውልድ መካከል መድኃኒት፣ ብርሃን፣ ጨው ሊያደርግሽ፣ ሊያደርገኝ፣ ሊያደርግህ። እስኪ በደንብ አሜን። አረ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የመጨረሻ ይህን ብዬ ልጨርስ። በስሙም በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህንን ፍጹም፣ እስኪ ፍጹም በሉ፣ ፍጹም ጤና ሰጠው። ይሄ አልናፈቃችሁ? የ2 ዓመት ፈውስ አለሰለቻችሁ? ፍጹም አሜን ነው ወይ? ፍጹም እንዳይሆን ምንድነው የሚያደርገው ብዬ ሳስብ የዛ ዘመን ሰዎች ሲፈወሱ ከዛ በኋላ ከፈዋሻቸው ውጪ ህይወት የላቸው። ለምንድነው በረከት የፈለከው? ለምንድነው ፈውስ የፈለከው? ለምንድነው ባንተ በኩል ክፍተት እንዲሞላ የፈለከው? ዋና ፐርፐዝ ሊሆን የሚገባው የእግዚአብሔር ሐሳብ ባንተ እንዲፈጸም። ኧረ ተው አሜን። ዮሐንስ ወንጌል ምዕራፍ 9 ላይ ያለው ሰው ታስታውሳላችሁ? ይሄ ሰው አባቱ፣ እናቱ፣ ቤተሰቡ ወይስ እሱ? ፈሪሳውያን እንደዛ ስለሆነ የሚያስቡት። ለዛም ነው ያ ሰው ሽባ የነበረው ሰውዬ ዘሎ ወደ ሌላ ቦታ አልሄደም፣ ወደ መቅደስ ነው የገባው። ለምን ሲባል ወደ መቅደስ በዛ ማንነት አይገባም። እንኳን አይደለም እሱ የተወሰነ ኃጢያት ምናምን ካለ ራሱ አይገቡም እዛ። ጌታ ኢየሱስ ግን ከዛ በኋላ ለዛ ነው ምዕራፍ 4 ላይ የሚያገሳው አንበሳ እንዴት እንደሚነሳ ታዩታላችሁ። በኋላ 3000 ህዝብ ከተነ በኋላ አያየና አንካሳ ሁሉ ወደ መቅደስ ሲገባ ተበሳጨ መንፈሱ። ከዛ በኋላ ነው ከምዕራፍ 4 ጀምሮ ነው ስደትም ጀምሮ እስከ ምዕራፍ 8 እንሄድበታለን ጌታ ከረዳን። እና ዮሐንስ ወንጌል ምዕራፍ 9 ላይ ያለው ሰው ይሄ ሁሉ የሆነው የቆየው በምን ምክንያት ነው ሲሉት የእግዚአብሔር ሥራ በእርሱ እንዲገለጥ። ዋው! እግዚአብሔር ፕሮግራሙን ነው የሚፈጽምብህ። አሜን ነው ወይ? ለምን ብንሄድ ነው የሚሻለን? ጳውሎስ እንቅጫን ነግሮናል። ሰማይን የቀመሱ ይናገራሉ መተው እንቅጫን ሊሄድ ነው የምፈልገው ቢሆንልኝ ከሁሉ የሚበልጥ ነው። ላይ ሄጄ ሰምቼ የመጣሁትን ለማን አወራዋለሁ? ባወራው ከእግዚአብሔር በታች ከነሱ በላይ አድርገው የሚያስቀምጡኝ ነው ፖይንት። ስለዚህ አላወራም። ስለዚህ ሊሄድ ፈልጋለሁ። የሚበልጥ ነው። በዚህ ከመኖር በዛ መኖር ሊገለጥ አይችልም። አይምሮም ሊቋቋመው አይችልም። ባይዘው ይሄን ብዬ ልጨርስ። የምታዩትን የምታውቁትን የእርሱ ስም አጸናው። በእርሱ በኩልም የሆነው እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው። የማን ስም? የኢየሱስ ስም። እስኪ የኢየሱስ ስም በሉ እስኪ። ፍጹም ጤና ይሰጣል በሉ እስኪ። ፍጹም ጤና ይሰጣል በሉ እስኪ። ይፈውሳል በሉ እስኪ። ሃሌሉያ። ዛሬ እንዲህ ብዬ ጸልያለሁ። ለእናንተ ሳይሆን ለእግዚአብሔር ክብር የሚሆን ፈውስ በእናንተ ላይ ይለፍ።
ሰዎች እንዴት ሆነ ሲሏችሁ የስሙ ኃይል ይሄን አደረገ የምትሉበት በትምህርት ቢሆን በስራ ቢሆን በቢዝነስ ቢሆን በየትኛውም ነገር አልተሳካላትም ሲል እግዚአብሔር ነገሩን ገልብጦት ይሄ የሆነው በኢየሱስ ስም ነው የምትሉበት የምታውቁትንና የምታዩትን ይሄ ስም አጸናው እንደሚል በኢየሱስም የሚያውቁት ችግራችሁ የሚያውቁት ክፍተታችሁ የሚያውቁት ጉድለታችሁ የሚያውቁት ድካማችሁ በርሱ ተፈውሶ በርሱ ተመልሶ ለእግዚአብሔር ክብር ይዋል።